ተመልካቾቻችን የቀጥታ ስርጭትን በካናዳ ያው ተሸንፋለች ግን እጅግ በጣም ጥሩ ተጫውተዋል። ተናስተልኝ እንደምን ሰነበታችሁ ሁላችሁም የብርሃን ቴሌቪዥን ቤተሰቦች ጓደኞች ዛሬ በዚህ በቀጥታ ስርጭት ላይ ተገኝተናል። ስልክ ደውሉ፣ ስልኬን ከዚህ ስራ አስቀምጥላችኋለሁ። ቴንኪዩ ሁላችሁም መጠየቅ ያለባችሁም በኮሚኒቲ ጉዳይ ላይ አድቨርታይዝመንት የተለያየ ነገር ማድረግ የፈለጋችሁ ዛሬ ቅዳሜ እድል መስጠት ጀምር ያለው አክቹአሊ የመጀመሪያ ቀን ስለሆነ ብዙም ሰው ባንጠብቅም ግን እንድትገቡ ፈልጋለሁ። ቴንኪዩ አመሰግናለሁ። አንድ ጊዜ ጠብቁኝ። ቴንኪዩ እንዴት ነው እንቅስቃሴው? አየው ያስታይ ካናዳን ጌም አይቼ አሁን ተናደሃል በእርግጠኝነት አልተናደድኩም። አይ ኖ ቱ ቢ ኦነስት እንደውም ፌስቡክ ላይ ፖስት አድርግ ነበረ። ይሄ ልብህ ለሁለት ሲከፈል በአንድ በኩል አፍሪካዊነቴ በለጠብኝና ለአፍሪካ አዳላው ግን ደግሞ ካናዳ ቁጭ ብዬ በካናዳ ቢኮዝ ሞሮኮን ራሷን ወድጃት ሳይሆን ግን ሞሮኮ ቢያሸንፍ የአፍሪካ ሞሮኮ በጣም እየገፋ ከሄደ የአፍሪካ ቁጥር ይጨምራል። አሁን 10 ቡድን መሰለኝ ከአፍሪካ ሞሮኮ ግን ወደ ፋይናል ቢደርስ ለምሳሌ ሌላ 2 ወይ 3 ምናምን ሊጨምር የሚችል መሰለኝና ከዛ አንፃር ለአፍሪካን ያዳላሁት ቢሆንስ እና እንደውም ከራሴ ጋር ማለቴ እንዴት ነው አሁን ሎያሊቲ ካናዳ አይ ነው ተጫውተዋል፣ በጣም ተጫውተዋል። የግብ ዕድል ማጣት ነው እንጂ ካናዳ በጣም ተጫውታለች። የመጀመሪያ ሀፍ ተጫውተዋል፣ ሁለተኛው ሀፍ ላይ ግን ደከም ብለዋል ነው ማግባት። ደግሞ እኔ አሰልጣኝ ብሆን መቼም ሰውየው ምንድነው ያለው ገመል ላይ ፈረስ ላይ ተቀምጦ እንዲያርግ ስለው ምንድነው ያለው? አይ እንትን ያለ ሰው እና አይ መሬት ያለ ሰው ብሏል። እና አሁንም አሰልጣኙ መቀየር ነበረበት። ብዙ ተጫዋች አጥቂዎቹ ደክመው ነበር መጨረሻ ላይ። እኔ የካናዳን እነዛ ቀያየሩ አይተህ እንደሆነ ዲፌንስ ነው በኋላ ላይ ወደ ዲፌንስ ነው የቀያየሩ። በነገራችን ላይ አየር ሁኔታውን በጣም ነበር የሚሞቀው። አሁን እንደዚህ አይነት አየር ለአፍሪካኖቹ ኦኬ ነው አይደለ? ትንፋሽ ይኖራቸዋል። ይሄ ደግሞ በረዶ ሀገር ተወልዶ ላደገ እንትን ልጅ በጣም ኤኒዌይ ካናዳ ኢትስ ኦኬ ብለን እንለፈው። ኢትስ ኦኬ እዚህ መድረስ ለመጀመሪያ ጊዜ ነው እኮ አይደለም ያሸነፍነውም ግማሽ ማነው እዚህ 16 ውስጥ የገባ ነው። አይ ቲንክ ትልቅ አቺቭመንት ነው። በጣም ይገርምሃል። ፖርቹጋል መጥቶ ሲጫወት የካናዳ ብሔራዊ ቡድን ያሸነፈ ነበር ይመስለኝ። ፖርቹጋል ህዝብ ወጥቶ ሲጨፍር። አሁን ካናዳ ኢቨን ብታሸንፍ እንደ ሆኪና ምንድነው ስሙ እንደ ባስኬትቦሉ ሞቅ የሚል አይመስለኝም። እና እንግዲህ ተክሌሲ በመጀመሪያ ወደ ጉዳያችን ከመግባታችን በፊት ምን ማስታወቂያዎች አሉ በሰሞኑ በዚህ ሰመር ውስጥ ነው እንጂ ነገ እዚህ የኢትዮጵያ ማህበር 1950 ዳንፎርዝ አቨኒው የአብዲ ከማል ጋዜጠኛ ነው ብሬ አንተን የሚመለከታል የሱ መታሰቢያ ነው። ባለፈው ሜይ መጨረሻ ላይ ያረፈው ታሞ ቤተሰቦች አሉት። አይ ቲንክ 3 ልጆች መሰሉኝ ያሉት። ኢንፋክት ቻርፕ ባለቤቱ አይዘር ነፍሰ ጡር ነበረች ወይም ሙሉ እንደወለደች መሰለኝ ያረፈውና ስቶርፎ የሱ መታሰቢያ ዝግጅት አለ። ኢትዮጵያ ማህበር 1950 ዳንፎርዝ አቨኒው 4 PM እሁድ ዕለት። ስለዚህ የሚችሉ ሰዎች ጁላይ 5 1950 ዳንፎርዝ አቨኒው ይገኙ። ዛሬ ምሽት ላሊበላም ሙዚቃ ታቀርባለች መሰለኝ አይደል? ሜላትና ላሊበላ ኢስት ሜላትና መቤትን ታቀርባለች። አይ ቲንክ ለመጀመሪያ ጊዜ ነው የአሜሪካንን ኢንዲፔንደንት ቀን እንትን ብላ ነው እንደምታቀርበው። አሪፍ ነው ታዲያ። አይ ዶንት ኖ ምን እንደሆነ ግን ዛሬ ይቀርባል። እና ለነገሩ ቤቱ ትልቅ ነው። ይሄ ኢስት ላሊበላ ኢስት የከፈተችው ሸዋ እና ለረጅም ጊዜ ስመኘው የነበረ ቤት ነው። ለሙዚቃ ስራ ቆንጆ ነው፣ በደንብ የተሰራ ነው። ሶ አይ ሆፕ ዛሬ ምሽት ላይ እንግዲህ ጎራ ብለን ትንሽ አይዟችሁ ማለት አለብን ብሬ። እንመጣለን እንዴ። ሌሎች ዝግጅቶች እንግዲህ ጁላይ 12 ነው አብዛኛው። ጁላይ 11 እና 12 የቅድስት ሥላሴ ሃሚልተን በዓል አለ፣ ንግስ አለ። ስለዚህ የሚችሉ ሰዎች ቢገኙ በጣም ቆንጆ ነው። ጁላይ 11 ነው ያልከኝ?
July 12 I believe እሑድ ነው ሐምሌ 5 ቀን ያከብራሉ። ጁላይ 11 የፒቱፒ ካናዳ ወካቶን ክሪስቲ ፒትስ አለ። እንደገና ደግሞ ሌላ ማለት ዘ ሴም ታይም ጁላይ 11 ተጋጨ። የኪዲ ፋውንዴሽን አይ ቢሊቭ ኪዲ ፋውንዴሽን አለ 5 ኪሎ ሜትር ጠዋት ነው፣ ያኛው ከሰዓት ነው። አይ ሚን ከ11 ይጀምራል የፒቱፒ አይ ቢሊቭ 10 or 11 o'clock ይጀምራል። ክሪስቲ ፒትስ ፓርክ ነው ዌስት እስከ ምሽት ይቀጥላል። የኪዲ ፋውንዴሽን ጠዋት ነው። ስለዚህ አይጋጭም። አይ ሆፕ ሁለቱንም አኮሞዴት ማድረግ ይቻላል። ግን አንድ ነገር እንደው ሀሳብ ውስጥ እንትን ያለኝ ይገርምሃል፣ አሁን ኮሚኒቲው ስለበዛ እጅግ በጣም ብዙ በየቅዳሜና እሑዱ የሆነ ዝግጅት አለ ታትሩ እና ሌላው መቼም ዛሬ ቀን ላይ ሳስበው የነበረው በዋሽንግተን ተጫዋቹ አቡ ሆስፒታል ገብቷል እና እኛም እንደ ብርሃን ቴሌቪዥንም ሆነ እንደ ግል ጓደኛችንም ነው። በጣም ጥሩ ሙዚቀኛ አርቲስት ነው። በተለይ በአሁኑ ሰዓት በቮለንተር የምትሰሩ እዛ ሄዳችሁ የምታገለግሉ አንድ ጊዜ ሄጄ አይቼዋለሁ። ግን አየህ መመላለሱ ሆስፒታል ውስጥ ጥሩ አይደለም። ትንሽ ነፃነትም ያስፈልጋል። ታሞ የተኛ ሰው ገባ ከውጭ ቫይረስ ይዘ ስለምገብ በዛ ምክንያት ቀርቻለሁ። ግን በዚህ አጋጣሚ ፋሲካን እናመስግናት። ፋሲካን ነፃነትን ከኮሚኒቲ የኢትዮጵያ ማህበር ከኮሚኒቲ አካባቢ ነፃነት ቴራስ ዋናዎቹን ሲይዙ ሌሎች ብዙ ናቸው። ምናልባት ደግሞ ቅር እንዳይላችሁ ስማችሁ ካልተጠራ ብለን ግን በግል ያየሁት እዚህ ቮለንተር ላይ ስሜም ስላለ ይቼክ እያደረግኩ ነው። በጣም ደስ ይላል። እንደሰማሁት ዶክተሮቹን ሁሉ ንቅ አድርገው ይዘው ነው እንዲያርጉለት እንዲስሩ ምናምን እያለው። በነገራችን ላይ እንደው በዚህ አጋጣሚ ዶክተሮችንም እንጋብዛለን። ዶክተሮች ሄዳችሁ እንድትጠይቁት። ምስኪን ኢትዮጵያዊ ነው፣ ልጆቹ ኢትዮጵያ ናቸው ያሉት። አሁን ደግሞ ልጆቹ ወደዚህ እንዲመጡ ትብብር መደረግ ላይ ነው ያለው። ቤተክርስቲያኖችም ደብዳቤ እንደጻፋችሁ ሰምተናል። በጣም ነው የምናመሰግነው። ኮሚኒቲውም ሁሉም ተባብሯል። የአቡ ቤተሰቦች ወደዚህ መተውለት እንደው ቢድን በጣም ደስ ይላል። አሁን ትንሽ ተሽሎታል የሚባል ነገር አለ። የምትጨምረው ነገር ካለ ተክሌ? አይ ምንም፣ በአጠቃላይ ሁሉም ነገር አንስተኸዋል። እንግዲህ እግዚአብሔር ምህረቱን እንዲሰጠው እንዲጎበኘው ነው ምኞት የምገልጸው። ረጅም ሊሆን ይችላል ትግሉ እንዳልከው፣ ቀስ በቀስ እንዳለ 10 15 20 ሰው ሆኖ ግር ብሎ ከሚሆን ይልቅ በተራ ተከፋፍሎ አሳይንመንት መጠየቁ ቆንጆ ነው። የኢትዮጵያ ማህበር ሰዎች በዚህ ጉዳይ ላይ ያደረጉትን ኢንቮልቭመንት አደንቃለሁኝ። የጠራቸውም ሰዎች ፋሲካም፣ ቴራስ፣ ነፃነት በጣም ቆንጆ ያደረጉ። አይ ቲንክ የዋትስአፕ ግሩፕም ተከፍቷል መሰለኝ። 50 ሰዎች ያሉበት አለ። እዛ ላይ አድርጎ ቤተሰቦቹም እርዳታ ሊፈልጉ ይችላሉ። ምናልባት እሱ ላይ ሊሆን ይችላል ሪል ላይ ያደርጉ የነበረው። አቡ ቤተ ክህነትም በማሲንቆን ይዘው ሄደው ይጫወታል። የዛን ቀን የሚሳጋም ፐርፎርማንስ ነበረው መሰለኝ። ማለት ፐርፎርማንስ ይባላል መዝሙር ወረብ ላይ ለማጀብ መሰለኝ የሄደው እና እዛ ነው የሚሳጋ። የዛሬ 2 ሳምንት ቅዱስ ሚካኤል ንግስ በዓል ነበር። እዛ ላይ መሰለኝ የወደቀው የታመመው። በዚህ ነገር ቆንጆ እኮ ነው። የኛ ኮሚኒቲ ስትሞትና ስትታመም በጣም ጎበዞችን እንግዲህ ተመልካቾቻችን ከተክሌ ጋር ቁም ነገር ስናወራ አንዳንዴ የሚያስቅ ነገር ስለሚናገር ነው። በኬዙ ሳይሆን ደግሞ እውነቱን ነው። ስትወድቅ የሚያነሳ ሞልቷል። በቆመ ግን የመረዳዳት እንትኑ ትንሽ ከፍ እንትን ያለ ነው። ኤኒዌይ ተክሌ በጣም አመሰግናለሁ። አቡ እግዚአብሔር ምሕረቱን ይስጥህ፣ እግዚአብሔር ይማርህ እላለሁ። እኛ ሁላችንም ኮሚኒቲ ውስጥ ያለን ስላንተ እናስባለን። እንግዲህ ተመልካቾቻችን መደወል የፈለጋችሁ አሁንም ስልኩ እዛ ላይ ያለላችሁ መደወል ትችላላችሁ። ማንኛውንም ጥያቄ ምናልባት ተክሌ በዩቲዩብ ቻናል ያልተለመደ ስለሆነ ነው። በፌስቡክም ላይ ገብቻለሁ፣ አልተለመደም። ቲክቶክ ላይ ነው የተለመደው በአንድ ጊዜ ብዙ ሰው መግባት። ለዛሬ በዚህ እንትን እንላለን። በነገራችን ላይ እንግዲህ እንደምታውቀው ምርጫ ከተካሄደ በኋላ ኢትዮጵያ ማህበር በአዲስ ቦርድ እየተንቀሳቀሰ ነው ያለው እና
እንደ ብርሃን ቴሌቪዥንም እንደ ኮሚኒቲም ጥያቄዎች ጠይቀን ነበረ። ኮሚኒቲው ባለፈው ወራቶች ጣራዎች እያፈሰሱ ቀዳዳ በስቶበታል። ግን አንዳንድ ፋይናንሻል የወጡት ወጪዎች ስንመለከት ወጪዎቹ ወጥተዋል፣ ግን ጣራ አሁንም ያፈሳል። በዛ የተነሳ ስለ ወጪዎቹ በተለይ ነን ፕሮፊት ኦርጋናይዜሽንን አስመልክቶ ግልጽነት ስለሚል እንደ ኮሚኒቲ ሜምበርም እንደ ብርሃን ቴሌቪዥን ጠይቅ ያለው ይህን ነገር ግን እንደው አንተም የህግ ባለሙያም ስለሆንክ መጠየቅ የለብንም ነበር ብለህ ታስባለህ? ወል ብሬ ያው የህግ ባለሙያ ስትሆን ትንሽ ጥንቃቄ ይፈልጋል። እዚህ ላይ የምናገረው ነገር እንደ ሊጋል አድቫይስ እንዳይቆጠር ዲስክሌመር ወይም ማስጠንቀቂያ መስጠት አለብኝ። አዘርዋይዝ እኛን ሬጉሌት የሚያደርገው ሎ ሶሳይቲ ትንሽ አንፕሮፌሽናል እና አኔቲካል ስራ ሰራህ ሊባል ስለሚችል ዋቴቨር እዚህ ቦታ ላይ የሚሰጠው አስተያየት እንደ ህግ ባለሙያ ሳይሆን እንደ ተክሌ በኮሚኒቲ ውስጥ ባለፉት 10 ዓመት አለፈኝ ከመጣሁበት ጊዜ ጀምሮ በተለይ ያለፉትን 6-7 ነው 2010 ኦቶዋ ነው የሄድኩት 2012 13 ላይ ነው 2013 ጃንዋሪ ብለን እንውሰደው። ከዛ ኢሳት አንድ ዓመት 2012 ኢሳት ነበርኩኝ። ብቅ ጥልቅል ነበረ። ከ2013 ጀምሮ ኦልሞስት 13 ይርስ ኖር ያለው እና በተለይ ያለፉትን 6-7 ዓመታት ደግሞ ብዙ አስተዋጽኦ አድርጌያለሁ ብዬ ማለት ይችላል ለኮሚኒቲው። ስለዚህ እንደ አንድ የኮሚኒቲው አባል ነው፣ እንደ ግለሰብ ነው። እንደ ህግ ባለሙያ ከሆነ እንደ ተክሌ ነው ማየት ያለባቸው። እንደ ተክሌ ህጉን መጥቀስ አለብህ። ብዙ ጥያቄዎች ያስነሳሉ። እንደ ግለሰብ ኦፍ ኮርስ በመሰረቱ እንደዚህ አይነት ኦርጋናይዜሽን እንደ ኢትዮጵያ ማህበር አይነት ያለ ኦርጋናይዜሽን ፐብሊክ ዶሜን ፐብሊክሊ አክሰሰብል ነው። አክቹዋሊ ማናቸውም ኢንፎርሜሽን አመራሩን የተመለከተ የቦርዱን ቃለ ጉባኤዎች፣ ሪፖርቶች፣ ፋይናንሻል ትራንዛክሽንስ የሚገቡ የሚወጡ ምን ተሰራ ፐብሊክሊ አክሰሰብል ነው። ፕራይቬትም አይደለም፣ መደበቅ የሚችልም ነገር አይደለም። ስለዚህ እንኳን አንተ የማህበሩ አባል ለዚህ ለማህበሩ ውስጥ ትልቅ አስተዋጽኦ በየቀኑ የምታደርግ ሰው ይቀርና ማንም አባልም ያልሆነም ሰው አክቹዋሊ አክሰስ ማድረግ ቢጠይቅ አክሰስ ማድረግ መቻል አለበት። አይ ቲንክ ሰዎች ያንን መደበቅ መከልከል አይችሉም በፍጹም። ስለዚህ ያደረከው ነገር ትክክል ነው፣ መቀጠል አለብህ፣ በጣም መግፋት አለብህ። አክቹዋሊ በፍጹም በምንም አይነት ነገር ማቆም የለብህም ነው የኔ ሐሳብ። ኢንፋክት እኔም አይ ዊል ጆይን ዩ ይሄ ማለት ብሬግም ምንድነው አንድ ነገር በእውነቱ ለኢትዮጵያ ማህበር ብቻ አይደለም፣ ይሄ ለኖን ፕሮፊት ኦርጋናይዜሽን ውስጥ ቮለንቲር የሚያደርጉ ሰዎችን ስራ ማድነቅ አለብን። ያንተንም የኔንም የኢትዮጵያ ማህበር ውስጥም ሁሉንም ሰዎች በእውነቱ ማድረግ ከጊዜያቸው፣ ከገንዘባቸው፣ ከሪሶርሳቸው፣ ከእውቀታቸው ጸምተው ነው እዛ ቦታ ላይ መስዋዕትነት የሚከፍሉት። ስለዚህ በጣም ማድነቅ አለብን። አካውንቴቢሊቲ መጠየቅ፣ ትራንስፓረንሲ መጠየቅ ማለት ግን የሰዎቹን ፐርሰናሊቲ ኮስችን ማድረግ አይደለም። እንደዛ ፐርሰናሊ መውሰድም የለባቸውም። ፎርዛት ማተር ኦኬ። እኔ አሁን ለምሳሌ ሎየር ነኝ። በስራዬ የማይደሰቱ የሚደብራቸው ሰዎች ካሉ የፈለጉትን ማለት ይችላሉ። አደባባይ ወጥተው መናገር፣ መጻፍ፣ መተቸት ኦኬ መብታቸው ነው። ኖት ሃፒ። ስለዚህ ለምን ፐርሰናሊ አልወስደውም። በተቻለ መጠን ነው ሐሰት ከሆነ ዲፌንድ አደርጋለሁ። ኤንድ መልስ ካስፈልገው መልስ እሰጣለሁ። አብዛኛው መልስ አያስፈልገውም፣ ኢግኖር የምታደርገው ነው። ግን ኦፌንድድ ሆኜ እንደው ተበሳጭቼ ኮንሱም አያደርገኝም እንዲህ አይነቱ ነገር ባለፉት ዓመታት ማለት ነው። ብዙ ታንባል ቀርተን አይደለም። ስለዚህ ኤኒዌይስ በአጠቃላይ የጠየቀውን ነገር ለመመለስ ትክክል ያደረከው እንቀጥላለን፣ መጠየቅም አለብን። ግን እነዛን ሰዎች መጠየቅ ማለት አካውንተብል ማድረግ ነው እንጂ ነሰርሊ የነሱን ፐርሰናሊቲ ካራክተር አታክ ማድረግ ኮስችን ማድረግ አይደለም። ብሬ አዎ ይሄንንማ እንግዲህ በተለይ ቀደም የድሮ ከዛሬ 8-10 ዓመት በፊት ልክ እንደዚህ ነበረ። ካንተ ጋርም የተወያየ ነው በኮሚኒቲ ጉዳይ ላይ ከኢሳያስ ጋርም ከሌሎችም ጋር። ከዚህ በኋላ እሱን እየቆረጥኩኝ አውጥቼ እዚህ ዩቲዩብ ላይ ለጥፋለሁ። በጣም እጅግ በጣም የሚገርም ነው። እንግዲህ ኮሚኒቲው 45 ዓመት አካባቢ ሆኖታል። እኛ 25 ዓመት በተለይ እኔ 25 ዓመት አካባቢ ኮሚኒቲው ጋር ነኝ ያለሁት። ግን ኮሚኒቲው ላይ እንደ ብርሃን ቴሌቪዥን እንደ ግለሰብ ብዙ መንቀሳቀስ በተለይ ተክሌ በአሁኑ ሰዓት የኢትዮጵያ ህዝብ ነው ጎርፎ ነው የመጣው። ኢንፎርሜሽን ኮሚኒቲ ጋር ጠይቀው ማግኘት ሲችሉ ገቨርንመንቱ ደግሞ ፈንድ እንደሚለቅ ያስታውቃል። ምክንያቱም ኮሚኒቲው በትክክል የሚሰራ ከሆነ ብዙ ነገር ማግኘት ትችላለህ። እኛ ደግሞ ቮለንተር ስትሰራ
በርግጥ ቀላል ስራ አይደለም የሁላችንም ስራ ቮለንተር እነሱም ራሳቸው እዛ ውስጥ የሚያገለግሉት ሰዎች መደነቅ አለባቸው መደነቅ በጣም ነው ማደንቃቸው ጊዜ ወስዶ ነገር ግን በተደጋጋሚ እንደምናገረው አንድ ቦታ ላይ ኢቭን ዶ ቮለንተር ብንሰራም ኃላፊነት ወስደን ተጠያቂነት መስራት አለብን ብለን ብዙ ጊዜ የምንናገረው ለዚህ ነው ጥያቄ የጠየቅነው አሁንም እንግዲህ በቀጥታ ስርጭት ላይ ነው ያለነው በዚህ በቀጥታ ስርጭት ሁላችሁም ኢትዮጵያውያኖች በኢትዮጵያ ማህበር ጉዳይ ላይ ሐሳብ እንድትሰጡ ነበር ዛሬ የገባሁት ግን በካናዳ ጌም የተነሳ ተናዳችሁ የጠፋችሁ መሰለኝ ሌሎችም አላችሁ ልኬላችሁ የነበረው መስመር ላይ አላገኘዋችሁም ተክሌ እንግዲህ ከዚህ ከኮሚኒቲ አካባቢ ወረቀት የፖሊስ ነው አሚን የጠበቃ ደብዳቤ ደርሶናል ኦልሞስት 17 20 ዓመት ስናገለግል እንደዚህ ከኮሚኒቲ ጋር እንደዚህ አይነት ግንኙነት የለንም ይሄ የመጀመሪያው ኤክስፒሪየንስ ነው እንደ ብርሃን ቴሌቪዥንም አክቹአሊ ደስ ብሎኛል ምክንያቱም ማወቅ አለባቸው የካናዳን ህግ ኤክሰርሳይዝ ማድረግ እፈልጋለሁ እኔ ፐርሰናሊ ምንድነው የካናዳ ህግ የሚለው ለምሳሌ እዚህ ሀገር ሰው ሊያስፈራራ አይችልም ከዚህ በፊት እንደዚህ ልጆች አስፈራርተውኝ ጉዳዩን ፖሊስ ኮርት ተወስድ ቀጥለጥ ሲያደርጉት ኦ ማይ ጋድ ካናዳ አልኩ ከቤተሰቦች ከጓደኞች በላይ የካናዳ መንግስት አንተ ባለህበት ጠለላ ሰጥቶ በነፃነት እንድትሰራ የሚያደርግ መንግስት ሆነ የካናዳ መንግስት በጣም አመሰግናለሁ እንግዲህ የኮርት የህግ ጉዳይ ስለሆነ ብዙ ፈርዘር ባላወራም ለብርሃን ቴሌቪዥን የጠበቃ ደብዳቤ ደርሶኛል ወደፊት ግን በተቻለ መጠን እንደውም የኮርት ሂደቱ ካለ በቀጥታ ስርጭት ቢተላለፍም ደስ ይለኛል በጣም ኢንተረስቲንግ ነው ተክሌ በአሁኑ ሰዓት በኮሚኒቲ ወንድ ነው አካባቢያችን ላይ ብዙ ነገር እየተደረገ ነው አሁን ባለፈው ለምሳሌ የስፖርት ፌዴሬሽን ተቋቁሟል እስቲ ስለ ስፖርት ፌዴሬሽኑ መለስ ስላድርገህና ትንሽ ንገረን ግን እንደ የጀመርከውን ሳንጨርስ እድልም ሳትሰጠኝ አስተያየት እንድሰጥበት ወደ እስቲ እንግዲህ ኢትስ ኦኬ አይ ቲንክ እኔ ቅድም እንደገለጽኩልህ አይ ዶንት ማስጠንቀቂያ ነው ዞሮ ማስጠንቀቂያ ነው እንደዚህ አድርገሃል እንደዚህ እንዳታደርግ እንደዚህ አድርግ ምናምን የሚል ነው አይ ዶንት ቲንክ ፍርድ ቤት ሄዶ ውሃ የሚቋጥር አሊጌሽን አይደለም በፍጹም ኢንፋክት አይ አም ሰርፕራይዝድ በጣም አፍር ያለው በዚህ በተላከልህ ማስጠንቀቂያ አይ ዶንት ቲንክ ሁሉም ሰዎች ኢንቮልቭድ ናቸው በዚህ ውስጥ ለምሳሌ ኃይሌን አውቀዋለሁ ሁሉንም አላውቃቸውም የተወሰኑትን ነው የማውቃቸው አምስት ናቸው አቶ ወርቁ እምልህ ህግ እውቀት አላቸው እና አይ ዶንት ኖ በምን መልኩ እንደዚህ አይነት አሊጌሽን ማስጠንቀቂያ ክስ ሊያመጡ እንደቻሉ በጣም ግራ ገብቶኛል ኃይሌን አውቀዋለሁኝ አይ ዶንት ኖ ኃይሌን አናግረው ከሆነ አላውቅም በፍጹም እዚህ ውስጥ ፓርቲ የሚሆን አይመስለኝም ሜቢ ሳያውቀው ሊሆን ይችላል ገምታለሁኝ አይ ዊል ቶክ ቱ ሂም ግን በፍጹም ፍርድ ቤት የሚደርስ እና ውሃ የሚቋጥር ነገር በተአምር አይደለም ይሄ ሰዎች አስተያየት ነው ያስቀመጥከው ኢንፋክት እኔ እንደውም መጀመሪያ ምንድን ነው እንደው ምን አይነት ነገር ተናግሮ ነው ብዬ ብሬስል በኋላ ሳይ ምንም ነገር በምንም አይነት መለኪያ ስታንዳርድ መጥፎ ነገር አይደለም ኦኬ ስለ ፕሮፐርቲ ትረስት የሚባል አለ በኢትዮጵያ ማህበር እንደውም ካንተ ይልቅ እኮ ነው ብዙ ስትሮንገር ነገር ተናግሬያለሁ ፕሮፐርቲ ትረስት የሚባለው አላስፈላጊ ትክክል ያልሆነ ወይም ካስፈለገም ደግሞ ተጠሪነቱ ለቦርዱ ነው መሆን ያለበት ኦኬ ለዳይሬክተርስ ቦርድ ነው መሆን ያለበት አሁን ግን የዳይሬክተርስ ቦርድ አለ የፕሮፐርቲ ትረስት አለ ፓራል ቦርዶች ናቸው ኦልሞስት የቦርድ ያህል ነው ህንጻውን በተመለከተ ቀለም መቀባት መብራት መቀየር ቁልፍ መቀየር ምናምን የፕሮፐርቲ ትረስቲ ነው የሚሰጠው ይሄ በጣም ትክክል አይደለም ህገ ወጥ ነው የሚል አስተያየት እንደውም ስትሮንገር የሰጠሁት እኔ ነኝ ኦኬ ዴን ፕሮፐርቲ ትረስቲ ውስጥ ያሉ ሰዎችን የተመለከተ እንደዚህ ናቸው ክፉ ናቸው መጥፎ ናቸው የሚል ነገር ለዛው ምንም ንግግር የለም አስተያየትም አልሰጠም ቅድም እንደነገርኩ ኳስችን ማድረግ ፋይናንሻል ትራንዛክሽንስ ካሉ ብዙ ነው 60,000 70,000 100,000 ብር በጣም ብዙ ነው እንዴ ሁሉ ተሰርቶ ደግሞ እንዳልከው የተወሰኑ ነበርኩኝ ውሃ ሲያንቆረቁር ዝናብ ይዘንብ ነበር በአንድ ቀን እንደውም ሲል በጣም 70,000 ብር የወጣበት ጣሪያ ውሃ በጣም እንደ ጎርፍ ሲያፈስ እንዴ ምንድነው ኳስችን ልታደርግ ትችላለህ ኳስችን አደረክ ማለት ግን ሴንሲቲቭ መሆን የለብህም ኦኬ
የማህበረሰብ ጉዳይ ላይ የቤተክርስቲያን፣ የኮሚኒቲ፣ የስፖርት ፌዴሬሽን አሁን ያልከው ውስጥ ስትገባ ትጠየቃለህ፣ ኮስችን ትደረጋለህ። እንዲህ በምንድን ያወጣኸው? ሪሲት አለ ወይ? ኢንቮይስ አለ ወይ? መጀመሪያ ከተለያየ ቦታ ዋጋ ጠይቀሃል ወይ? አወዳድረሃል ወይ? ትራንዛክሽን ውስጥ ያሉ ሰዎች ቤተሰብ ናቸው ወይ? ሪሌሽንሽፕ አለ ወይ? አርምስ ሌንግዝ ሪሌሽንሽፕ አለ ወይ? ትጠየቃለህ። ይሄንን ከፈራህ ምንድነው ፈረንጆቹ እንደሚሉት ኢፍ ዩ ዶንት ላይክ ዘ ሂት ነው የሚሉት ጌት አውት ኦፍ ዘ ኪችን የሆነ ኤክስፕሬሽን አለ። ኦኬ እንትኑን ሰዓቱን ምናምን ሙቀቱን ከፈራኸው ጀስት ምን ትሰራለህ እዛ ውስጥ? እንዴት ተጠየቅን ተነሳ ብሎ ሴንሲቲቭ ሆኖ እዚህ ውስጥ መግባት በጣም በጣም ኢንፋክት እንደውም ስለ ሰዎቹ ፐርሰናሊቲ ቴልስ ዩ ይሄን ሲሪየስሊ ካደረጉት አይ ዶንት ቲንክ ዴይ ዊል ፐርሱ ፍርድ ቤት ምናምን አይ ቲንክ ኢንቲሚዴት ማስፈራሪያ ጀስት ስቶፕ ይሄን ነገር አቁም አይነት ነገር ይመስለኛል። ኢን ኬዝ ይሄ ከቀጠለም ግን ኦፍ ኮርስ ከጎንህነት አስፈላጊውን ሊጋል ዲፌንስ ፈንድም አክቹዋሊ ያቋቁመን በደንብ እስከ መጨረሻው ዲፌንድ እናደርጋለን። እንደምታውቀው ካናዳ ለሁሉም ነው የሚሰራው። ኦፍ ኮርስ ለአንተ ብቻ ሳይሆን ለሁሉም ነው፣ ለሁሉም ወገን፣ ለከሳሽም ለተከሳሽም ወገን ነው። ሩል ኦፍ ሎው አለ። በህግ ብቻ ነው የሚመራው፣ በፕሮፓጋንዳ ወይንም በቲፖዞ ምናምን አይደለም። ሶ ዱ ፕሮሰስ ኦፍ ሎው አለ። ፍርድ ቤት ቀርቦ ተከራክረ ራስን ዲፌንድ አድርገህ ነው። ኤንድ አልቲሜትሊ ፍርድ ቤት ነው ዲተርሚን የሚያደርገው። ኦኬ አልቲሜትሊ እኔም አንተም ሳንሆን ብሬ እኔም አንተም ኦፒኒየን መስጠት እንችላለን። ከሳሶችም ኦፒኒየን ነው፣ አክቹዋሊ ፋክት ነው ማለት አይደለም። ዴን ፍርድ ቤቱ ውሳኔውን ይወስናል። ኦፍ ኮርስ የፍርድ ቤቱ ውሳኔ ራሱ ሳብጀክት ቱ አፒል አፒል ማድረግ ትችላለህ፣ ይግባኝ ማለት ትችላለህ። ኦኬ ሱፕሪም ኮርት ነው አልቲሜትሊ የመጨረሻ ውሳኔ የሚወስነው። አይ ዶንት ቲንክ ዊል ጌት ዴር አክቹዋሊ በት ለጊዜውም ግን ቢሆን ትንሽ እንዳልኩ በጣም ገርሞኛል። የገረመኝ እንትን ነው ውልሲ ወደ ፌዴሬሽን ወይስ ወደ ኋላ ልመልስህና እንደዚህ አይነት ንግግር ስታደርግ አንዳንድ ነገሮችን እያስታወስኩ መጣሁ። አይ ቲንክ ከ10 ዓመቱ በፊት ነው 10 ዓመት ሜይ ቢ 8 ዓመት ታስታውስ እንደሆነ አቶ አለማየሁ ፕሬዚዳንት የነበረ ጊዜ እና ለምርጫ ብዙ ሰው ለኤሌክሽን ሄዶ ነበር። እነዚሁ ግሩፖች ናቸው። እውነቴን ነው የምነግርህ። እኛ ምናምነው ይኸው 6 ነው 7 ሰዎች አምጥተናል። ስለዚህ የታል ፕሬዚዳንቱ? አቶ አለማየሁ አናቀውም፣ አልመጣም። እና የኮሚኒቲ ጉዳይ የኢትዮጵያዊ ጉዳይ ነው፣ የግለሰብ ጉዳይ አይደለም። ሁላችንም አብረን በተለይ ተክሌ ሁላችንም እነሱም ቢሆኑ ለአዲሱ ለሚመጣው ትውልድ ለህፃናቶቹ የሚሆን ስራ ሰርተን ነው ማለፍ ያለብን እያል በተደጋጋሚ እንናገራለን። ታስታውስ እንደሆነ አንተ ምርጫ የሌለህበት ጊዜ አንድ ቪዲዮ አውጥቼ ነበር የነበረው እንትን ላይ ቪዲዮ አውጥቼ ነበር። አሁንም መልሼ አወጣዋለሁ። ነገር ግን እዛ ቪዲዮ ላይ ምንድነው የሚያሳየው ብለህ ብትጠይቀኝ የተወሰኑ ሰዎች ናቸው እየተነሱ እንትን ሲሉ የነበረው። እኛ የፈለግነው ብቻ መመረጥ አለበት። ኦነስትሊ ስፒኪንግ ለምሳሌ አሁን ሳላዲን ስራውን እንደለቀቀ ሰምተናል። ስራ እየሰራ የነበር እንደለቀቀ ሰምተናል። ኢንፎርሜሽን ደርሶናል። በቅርብ ቀን መግለጫ ይሰጣል እሱ እና እጅግ ኮሚኒቲው ለማን ነው ኤግዜኪቲቭ ዳይሬክተሩ ነው ማለት ነው። ተቀጥሮ የሚሰራ ሰራተኛ ነው። ውስጥ ባለው ችግር መሰለኝ እኔም አውቃለሁ። ኦኬ ኤግዜኪቲቭ ዳይሬክተር የማህበሩ ኤግዜኪቲቭ ዳይሬክተር ነው። አዎ እጅግ በጣም ብዙ ስራዎች የሚሰራ በተለይ የካናዳ ማህበረሰብ ከኢትዮጵያ ማህበር ጋር አሶሲዬሽን ጋር የሚያገናኝ ስራውን በትክክል የሚሰራ ሰው እንደሆነ ብዙ ማስረጃዎች አሉ። ለምሳሌ የአድዋ ጊዜ በቶሮንቶ ታሪክ ውስጥ በሙሉ ነው ሜምበር ፓርላመንቶች ኤምፒ ተወካዮች የመጡት እና በጣም ኢንተረስቲንግ ነው። ፈንድም ሊለቀቅ ሩጫ ላይ ነው። ብዙ ሰዎች ፕሮሚስ ገብተዋል። ግን ብሬ ትንሽ ፌር አይሆንም። አሁን ይቅርታ አድርግልኝና የመጀመሪያው ኢሱ የማስጠንቀቂያው ደብዳቤ ባለቤት አንተ ስለሆንክ የተወሰነ ኢንፎርሜሽን ምናምን አለን። ግን አሁን የሳላ ጉዳይ ለእኔ ሰርፕራይዝ ነው። አንዳንድ ቴንሽን ኢሹ ምናምን እንዳለ ሰማለሁ፣ ግን መልቀቁን አላውቅም። ሙሉ ኢንፎርሜሽን ስለሌለኝ ሳላህም ስለሌለ አይ ቲንክ እሱን ብናሳድረው እና ራዘር ኢንጀነራል ያሉትን ችግሮች አንስተን ምንድነው ትልቁ ድክመት፣ በምን መልኩ መቅረፍ ይቻላል ወደሚለው ብናተኩር ነው ጥሩ የሚሆነው። የሳላህን ዲቴል አላውቀውም ነኝ። ኦኬ አመሰግናለሁ። ቴንክ ዩ። እንግዲህ
በእውነት ያው እሱ ራሱ መግለጫውን ሲሰጥ ወደፊት አብረን እንከታተላለን። ለጊዜው ግን ስራው አካባቢ እንደሌለ ኢንፎርሜሽኖች ያሳያሉ። ዋናው ነገር ብሬ አንድ ትልቁ ችግር አንተ ራስህ አልመጣህም። አሁን ባለፈው ስብሰባ ጠቅላላ ጉባኤ ላይ አልመጣህም። አንዱ ትልቁ ምክንያት ሊኖር ይችላል፣ ግን ትልቁ ችግር ብዬ የማስበው እኔ ኮሚኒቲው ውስጥ እኔ አይተህ እንደሆነ 3 ዓመት በቦርድ ዳይሬክተርነት ሰርቻለሁ። የኔ ፖሊሲ ምንድን ነው? የምችለውን መስራት ነው። እንቅፋቶች ሊኖሩ ይችላሉ፣ የማያሰሩ ኮንዲሽኖች ሊኖሩ ይችላሉ። በዛ ውስጥም ቢሆን ትንሽ የመስራት ዴሊቨር ማድረግ የሚችላት ነገር ካለች አይ ዊል ትራይ ማይ ቤስት ነው የኔ አፕሮች። በዛ አፕሮች ነው ለምሳሌ ስቆይ እውነቱን ለመናገር የማያሰራ ነገር እኔ አላጋጠመኝም ፐርሰናሊ። ኦኬ አንዳንድ ማያቸው የሚደብሩ ነገሮች ምናምን ሊሆኑ ይችላሉ። መስራት የፈለኩትን ኦልሞስት ኦል ባልም አብዛኛውን ግን ሰርቻለሁኝ አድርጌያለሁ ብዬ ነው የማስበው። ያስተዋልኩት አንዱ ችግር ግን ምንድነው ብሬ የኛ አባላቱ የማህበሩ አባላት ኮሚትመንት ይጎለናል። የተወሰኑ ሰዎች በጣም ኮሚትድ ናቸው፣ በጣም ኮሚትድ ናቸው። ስብሰባ ላይ ብለው ህጉን መከታተል ላይ ብለው ጠቅላላ ጉባኤ ላይ ብለው ስራ ላይ ቮለንቲር ማድረግ። አሁን አቶ ቢሹን ውሰድ። አቶ ቢሹ በጣም ማደንቀው ሰው ነው፣ ትጋቱም ማለት ነው። በጣም ከሚገባው በላይ በዛን ያን ያህል ሁሌ ጊዜ ስቆይ ይገርመኛል ኮሚትመንቱ። ቅዳሜ እሁድ ተከራዮች የሆነ ነገር ሆነባቸው፣ ጣሪያ ፈሰሰ፣ እንትን ሳምቲንግ ነው፣ ሙቀት ሆነ፣ በረዶ መጥለቅ ምናምን። በጣም የማደንቀው ጎበዝ ሰው ነው፣ ትጉ ነው ማለት ነው። አንድ ማህበሩ ጋር 2 3 ዓመት 4 ዓመት መጥቶ የማያውቅ ሰው ይመጣና ቢሹ እንደዚህ ነው ቢል ለምሳሌ አይ ቲንክ ለኔ ትክክል አይደለም። ቢሹ ምንም ይሁን እዛ ቦታ ላይ ተገኝቶ በትጋት ሜምበርሺፑን እየከፈለ ምንም ይሁን እየሰራ ነው። ወይራስ ለብዙ ዓመት ጓደኞቼም ቢሆን አንተም ልትሆን ትችላለህ፣ ኢሳያስ ሊሆን ይችላል፣ ከበደ ገመቹ ሊሆን ይችላል፣ መጥቶ የበኩሉን አስተዋጽኦ ሳያደርግ የእሱን ኃላፊነት ሳይወጣ ከሩቅ ሆኖ እንደዚህ ሲል እኔ በጣም የማልስማማበት የማይመቸኝ ነገር እሱ ነው። ስለዚህ አባላት ተገኝተው ልክ ለጠቅላላ ጉባኤ ስብሰባ ሲጠራ ብቻ አይደለም፣ ኤቭሪ ዊክ ኤቭሪ መንስ ፍሪኩዌንትሊ ተገኝተው እየተከታተሉ ነው እንጂ ኢንጌጅ ማድረግ ኮንፍሮንት ማድረግ ነው እንጂ ከሩቅ ሆኖ እከሌ እንደዚህ ነው እከሌዎች እንደዚህ ናቸው እንትና እንደዚህ እኔ እሱ ጋር ትንሽ ድሮም ችግር አለብኝ አሁንም ችግር አለብኝ ብለህ ሰው አባላት ኮሚትመንት ሊኖራቸው ይገባል። በየቀኑ መሳተፍ፣ መገኘት፣ መከታተል አለባቸው ባይነኝ። በጣም ትክክል ነህ። እንደውም ችግሮች የሚመጡት አባላቱ በሰዓቱ ተገኝቶ አለመሳተፍ፣ ኮሚኒቲውን አለመርዳት፣ ሲቸግራቸው ብቻ ወደ ኮሚኒቲ መምጣት። ብዙ ሰዎች አሉ እንደዛ የሚያደርጉት። ሲቸግር ኮሚኒቲው ምን ረዳን የሚሉ ማዕት አሉ። ግን እንደኔ እንደ ብርሃን ቴሌቪዥን ኦልሞስት 15-20 ዓመት ቪዲዮዎች በነፃ ቀርጸናል። ምናልባት አንተ መጣል 1-2-3 ጊዜ ከኮሚኒቲ እንዳልቀርጽ ተባረረ ያለው እና የዲሞክራሲ አብሮ የመኖር እንትኑን ብዙ ያልተመለከቱም ደግሞ የዛኑ ያህል እንዳሉ ማወቅ አለብን። ነገር ግን አንተ ያልከውን ለመደገፍ ያህል አሁንም ቢሆን እጅግ በጣም ብዙ ኢትዮጵያዊ በቶሮንቶና አካባቢ መጥቷል። ሄዶ ተመዝግቦ መመረጥ፣ መስራት። ለምሳሌ ባለፈው ጭቅጭቅ ስላለ አልመጣም ብለው የቀሩ ልጆች እንዳሉ በቃ ዝም ማለት ነው። አሁን እኮ ምን መሰለህ ብሬ፣ ለምሳሌ አንድ ሰው አይኔ አልፈልግም ምንም ጉዳይም የለኝም መሳተፍም አልፈልግም ብሎ ከኮሚኒቲው ርቆ ከኖረ that's fine, it's okay፣ መብቱ ነው። በግድ አስገድደ አታውቀው። ግን አንድ ሰው ግን ደግሞ ጉዳይ ነው ብሎ የሚወቅስ ከሆነ፣ የሚተች ከሆነ፣ የሚሳደብ ከሆነ አይ ቲንክ አንተ ምን አደረክ ነው የኔ ጥያቄ። አንዳንድ ሰዎች አሉ የቅርብ ጓደኞችም ናቸው። አሁን ከሌ ባለ በጣም የቅርብ ጓደኞች ሩቅ ነው but when I was there 1 2 ዓመት 3 ዓመት ስለፋ ስንደክም መተው ጉልበት አልሆኑም፣ አላገዙም። ስለዚህ ታዲያ ማለት እንዴት መብቱ ነው። ለምሳሌ የማትፈልገው ሰው እኮ ኤክስ ሊሆን ይችላል እዛ ቦታ ላይ መብቱ ነው። የኮሚኒቲው አባል ነው፣ የመሰረተው አብሮ የገነባው ማህበር ነው ያቋቋመው። ስለዚህ መብቱ ነው። አይ እሱ ጥሩነት መጥፎነት አይደለም ስታንዳርዱ። ኦኬ ስለዚህ አይ እሱ ይውጣ እሱ ዞር ይበል ማለት አትችልም እንዴ! እንዴት አይነት ነገር ነውና አይ ቲንክ እኔ የሆነ ሰዓት ሞክረው ያልተሳካላቸው ሰዎች ኖሩ ይችላሉ። እኔ ግን you keep trying እስኪሳካልህ ድረስ ትሞክራለህ፣ ትጥራለህ እንጂ ዳር ይዞ ጥግ ይዞ ዝም ብሎ መተቸት እና መናገሩ ለኔ በጣም ብዙም
ተገቢ አይደለም። ተገኝቶ መሳተፍ እንዳልኩ እዛ ቦታ ላይ ኢንጌጅ ማድረግ ኮንፍሮንቴስ አይኖ አንተ ባንተ ኬስ አልነበርኩኝም ግን ሰምቻለሁ ልትቀር ስትል የከረከው አይ ቲንክ ከእውቀት ማረግ ከኢግኖራንስ ኢቭን ሰምታይምስ ያውቃሉ የምትላቸውም ሰዎች ናቸው። አሁን ባለፈው ስብሰባ ጠቅላላ ጉባኤ ላይ ለምሳሌ የሚዲያ ይኑር አይኑር የሚለው ላይ ስንወያይ ነበር እንደ አስመራጭ ኮሚቴ እኛም እኔም በድል ተፈነኩኝ። እኔ ሚዲያ ይኑር መኖር አለበት ላይክ ምንድነው የምንደብቀው እኮ ነገር የለም በቃ ኤቭሪቲንግ ፓብሊክ ነው። ምክንያቱም ለኔ ፓብሊሲቲ በጣም ትልቁ ዲፌንስ እሱ ነው ብሬ አንድ ነገር ፓብሊክ ሲሆን ነው ኪችናችን ታሳየብናል እንዴ እና አንድ ነገር ፓብሊክሊ ሲተላለፍ ሰዎች ይጠነቀቃሉ። አይ ስለሚናገሩት ነገር ስለሚሉት ነገር ስለሚጽፉት ነገር ይጠነቀቃሉ። ስለዚህ እኔ የኔ መተላለፍ አለበት ላይቭ እንደውም ነው ሶዛት ሰዎች ኃላፊነት በተሞላበት መልኩ እንዲናገሩ ማለት ነው። አንዳንድ ሰዎች ደግሞ ኖ የኛ ገመና ነው መታየት የለበትም ለህዝቡ በድል ተሸነፍን። ዲሞክራሲ ማለት sometimes የማትፈልገውን ማስተብ ያው አሸንፎ ሊቀጥል ይችላል ማለት አይደለም። ስለዚህ በዛ ሀሳብ ቀጠልን። ያም ሆኖ ግን ስቲል ብሪያንተ you should keep fighting actually ማለት አንዴ ተከለከልኩ ለመቅረት ሳይሆን ጊዜ መሞከር መጣር አንድ ቀን የሆነ ቀን ሊረዱ ይችላሉ ሰዎች ሊገባቸው ይችላል። እስኪገባቸው ድረስ አይ ቲንክ መሞከር መጣር አለበት ባይነኛ ለካ ነው። በጣም ትክክል ነው ተክሌ። እኛ እንግዲህ እንዳልከው እነሱም ኤክሰርሳይዝ እንዲያደርጉ መብታቸውን ዲሞክራሲን ሁላችንም አብረን መስራት እኔ እዛ ውስጥ እንዳልከው ምንም ጠላትም የለኝም ከሁሉ ጋር ፍሬንድ ነኝ። እንግዲህ መሆን ያለበትን እኛም ማድረግ ያለብኝን ማድረግ አለብኝ ብዬ ስለማምን ነው። ይሄ ነገር ለደብት ቱ ማች እየቆየም ሲመጣ ምንድነው እየተሰራ ያለው? እንግዲህ ባለፈው 3-4 ዓመት በተለይ መሰረት ፕሬዚዳንት ከሆነች በኋላ ብዙ እንቅስቃሴዎች ነበሩ እንደምታውቀው። ኮሚኒቲው ቁርስ መሳራት ሰው ሬስቶራንቶች እርዳታ አንተ እርዳታ ሁሉም እርዳታ እያደረገ አዲሱን ትውልድ በተለይ የካናዳ መንግስት ፈንድ ሲቆርጥ ለእርዳታ የሚሮጠው ብዙ ኢትዮጵያዊ ነበር እና አሁን እና ዌልካሚንግ ያስፈልጋል። ለምሳሌ አንተ ቢሮ መጥቼ በደንብ ትሪት ባታደርገኝ አዲስ ነኝ ቢሮው ለማህበረሰቡ መጠቀሚያ እንደሆነ ብዙ አይገባኝም። ከዛ እዛ ቢሮማ ያድርሰኝ ነው እና ኢትዮጵያ ማህበር በቶሮንቶና አካባቢ ዌልካም መሆን አለባቸው። ባለፈው 3 ዓመት ጥሩ እንቅስቃሴ ነበረ። አሁን ደግሞ አዲስ ቦርዶች እየመጡ ነው። መጥተው ስልጣን ይዘዋል። ስራ መሰራት አለበት። ሪስፖንሲቢሊቲ ወይ ደግሞ ኃላፊነት ወስዶ መጠየቅ ያለባቸው ባይሎ በመተዳደሪያ ደንብ መሰረት በካናዳ ህግ መሰረት ሁሉም ሰው ማገልገል አለበት። እንደዛ ከሆነ ጥሩ ይሆናል። የግል ማህበር አይደለም፣ የኢትዮጵያ ሁላችንም ነው። በሱ አምናለሁ እኔ። አንድ ጊዜ እዚህ ጋር ማን ነው እንትና እየደወለልኝ ነው ተስፋ። ያው ይቅርታ ተመልካቾቻችን ቀጥታ ስርጭት ላይ ስላለን አንድ ጊዜ ይቅርታ ተክሌ። አሁን አስተያየት ለመስጠት ስም አልበል። ሳም ይባላል። ኬቶ ከቶሮንቶ ነው። ከቶሮንቶ ነው። ስለ ኢትዮጵያ ኮሚኒቲ አስተያየት ለመስጠት ነው። በዛ ላይ ነው አይደል? አዎ መስጠት ይቻላል። አክቹዋሊ እየተነጋገራችሁ ነው። ዌልካሚንግ አንድ ትልቁ ነገር ነው። ሁለት ደግሞ ፕሮፌሽናል የሆኑ ሰዎችን ኢንቴግሬት የማድረግም ስራ ቢሰሩ ጥሩ ነው። በተለያየ ፕሮፌሽን ውስጥ ያሉ ሰዎችን ቢሰሩ ለኮሚኒቲው ብዙ ነገር ይሰራሉ እና የዚህ አይነት ነገሮች ቢሰሩ ፓርቲሲፓቶሪ ኮሚኒቲ ፓርቲሲፓቶሪ የማድረጉ ነገር በጣም የሚቀረው ነው። ያ ደግሞ የሚሆነው እነሱ ወደ ህዝቡ ሲሄዱ ነው እንጂ ህዝቡ ደግሞ ምንም የሚያዩ ነገሮች የሉም። ስብሰባ ምናልባት የሆኑ ሆሊዴዎች የተወሰነ እንደዚህ እንትን ነገር ነው እና አንዳንዴ ለኮሚኒቲው ሊጠቅም የሚችል ነገር ቪዚብል ከሌሎች ኮሚኒቲዎች ትሬንድ ተወስዶ የዛ አይነት ነገር ቢወሰድ ጥሩ ነገር አለው። ምክንያቱም ሌሎች ብዙ ኤዱኬትድ የሆኑ እንደገና ኖሌጅብል ኤዱኬትድ የሆኑ ኖሌጅብል የሆኑ ሰዎች አሉ በልምድም በሂደትም እና እነዛን ያሳተፈ መሆን እና ለውጦች መታየት አለባቸው። ዝም ብሎ ተመሳሳይ ፊት ማየት ብቻ ሳይሆን ወጣቶች የሚሳተፉበት ሌሎች ሰዎች እንትን የሚሉበት ነገር ቢኖር በጣም ወሳኝ ነው። አለበለዚያ እኛ ኢትዮጵያ ኮሚኒቲ ሲባል የምናየው የተወሰነ ፊት ነው።
እንደውም የሆነ ማህበርም ይመስለናል የሆነ የጽዋ ማህበር እና የዛ ምንድነው ስራ አልተሰራም ማለት ነው። ኮሚኒቲው ላይ ኢንቮልቭ አልሆነም የሚል ነው እና እዛ ላይ ቢሰራ የበለጠ ጥሩ ነው። አንድ አይነት ፊት ማየት ማለት የሌሎችን ፊት መሰልቸት ሳይሆን አዳዲስ ሰዎች ክሬቲቭ የሆኑ ሰዎች ይሆናሉ፣ ወጣቶች አሉ እና እነሱን ፓርቲሲፔት ማድረግ የተወሰነ ብቻ ኖሌጅ አለው ብቻ ሳይሆን ኖሌጅ ኖሯቸው የኢትዮጵያ ኮሚኒቲው ላይ እንትን የማይሉበትን ሁኔታ አሰስመንት መስራት ያስፈልጋል። ዋይ ለምንድን ነው የማይመጡት? ምንድን ነው ችግሩ? እንዴት ብናደርግ ሊመጡ ይችላሉ የሚለውን ነገር ኒድ አሰስመንት መስራቱ ጥሩ ነገር ነው። ምክንያቱም የሌላ ጊዜ የነበረው ነገር ትራውማው ስላላቸው ኢትዮጵያ ኮሚኒቲ ላይ ወዱ ይችላሉ። ግን አሁን እየመጡ ያሉበት ሁኔታዎች አሉና የበለጠ ወደ ኮሚኒቲው መሄድ ያን ኒድ አሰስመንት ሰርቶ ያንን ጋፕ ማፍረስ አለባቸው የሚል እምነት ነው ያለኝ። አሁን ግን ከሂደት ጥሩ መሻሻል የታየ ነው፣ ግን ከዚህ የበለጠ ኤክስፔክት ይደረጋል የሚል ነው። በዚህ አጋጣሚ ተክሌን ላመሰግን ወዳለሁ። ብዙ ኢንቮልቭ ያደረገ ሰው ነው። ብዙ በራሱ ጥረት ያደርጋል። እንደነ ተክሌ አይነት ሰዎች ሌሎችም ሰዎች አሉ እና እባካችሁ እንደዛ አይነት የሌላው ኮሚኒቲ እንትን ይኖረን ምንድን ነው ቅናት ይኖረን። የቻይና ማየት ይቻላል። እነሱ ኮሚኒቲዎች ላይ ብዙ ነገር ለመስራት ያስባሉ እና እንደዚያ የመስራት ነገር ወሬ ብቻ አይሁን፣ ኢምፕሊመንት የማድረጉ ነገር እናድርግ የሚል ነገር ነው። ብዙ ኤንጂኦዎች አሉ ሴፓሬትሊ የሚሰሩት፣ እነሱም ኮላብሬት የማድረግ አብሮ የሚሰሩበትን ለኮሚኒቲ የሚሰሩበትን ነገር መፍጠር። ሁሉም በየፊናው የሚሄድ ከሆነ ውጤታማ አይሆንም እና አንድ ላይ ለኮሚኒቲያችን ምን መስራት አለብን ቢነጋገሩ ብዙ ኤንጂኦዎች ገቨርንመንታል ኦርጋናይዜሽን በኢትዮጵያ ኮሚኒቲ ውስጥ በኢትዮጵያ ኢትዮጵያኖች የሆኑ አሉና እነዛም አብሮ የሚሰሩበት ነገር ብትፈጥር ብርሽ አንተም ጥሩ የሰራ ነው። ቴንኪዩ ባይ። ከልብ ነው ማመሰግነው ወንድሜ ሳሚ። እንግዲህ ተመልካቾቻችን አስተያየቶች እየቀጠሉ ነው። ተክሌ እንዴት አየኸው? ቆንጆ ነው በጣም ሳም ቆንጆ አስተያየት ነው የሰጠው እና ቴንኪዩ በጣም እና ያው የተወሰነ በእርግጥ ልዩነት አለኝ ሀሳብ ከሳም ጋር። አንዳንድ ጊዜ ለምሳሌ ቅዳሜ እንደምታውቀው ከአመት በላይ 2 ዓመት ምናምን የዚህ እንግዶች እየጋበዝን የተለያየ ባክግራውንድ ያላቸው እዛ ዝግጅት ጠዋት ብራንች እያዘጋጀን ጀምረን ነበር እና መጀመሪያ አካባቢ ጥሩ ነበረ ተርናውቱ፣ በኋላ እየቀነሰ መጣ እና አንዳንዴ በእርግጥ ሰው ቢዚ ሆኖ ነው በተለያየ በቸርች ሊሆን ይችላል፣ ልደት፣ ዝግጅት፣ ዌዲንግ፣ ለቅሶ፣ ሾፒንግ ምናምን ቢዚ ሆኖ መምጣት አልቻለም። አይ ቲንክ ለአዲሱ ቦርድ የተወሰነ ጊዜ መስጠት ያስፈልጋል። አሁን አዲስ ቦርድ መጥተዋል። ጎበዝ ወጣቶች ናቸው። ነፃነት ፕሬዚዳንቷ ራሄልም ኤንድ እመቤት በጣም አንበሳ የሆነች ሴት ነች። እነ ብርሃኑ በፊትም የነበሩ ናቸው። ሁሉንም አላቃቸውም። በእርግጥ ደጀኔ ሌላ ወጣት ጎበዝ ልጅ፣ ቴራስ እጹብ ወረሪ አንድ ተርም አገልግሏል አለ እና አይ ቲንክ አዲሱ ቦርድ ደግሞ ወዴት አቅጣጫ ነው የሚወስደን የሚለውን 1-6 ወር መስጠት ያስፈልጋል ባይ ነኝ። እኔ አዲሱ ቦርድ ህዝብ ይሰበስባል ብዬ ገምታለሁ። ኤፕሪል መጨረሻ ነው የተመረጡት። እንግዲህ ተረካክበው ከጨረሱ ይጨርሳሉ ብዬ አስባለሁኝ። በቀጣዮቹ ሳምንታት ስብሰባ ጠርቶ ህዝቡን ማወያየት፣ ማነጋገር ኤንድ የባይሎ ሪቪው ያስፈልጋል። አይ ቲንክ 2016 መሰለኝ ይሄ አሁን ያለው ባይሎ የወጣው። የዛን ጊዜ የወጣበት ኮንቴክስት ተለውጧል። የዛ ጊዜ ካስታወስክ ብሬ ወያኔዎቹ የሚባል ነገር ነበረ እና በዛ ምክንያት አብዛኛው ፎከሱ ፕሪቬንቲቭ እነሱን የማራቅ የመከላከል አይነት ነገር ነበረ እና ወያኔዎቹ ሄደዋል። ኦፍኮርስ ሌሎች ብልጽግናዎች ተተክተዋል። አይ ቲንክ ስቲል የተወሰነ ለውጥ ማድረግ ዘመኑ ኤአይ በጣም ሰልጥኗል። በፊት ያኔ ኤአይ አልነበረም። አሁን ብዙ ነገሮች ኢዚም ሆነዋል፣ ኮምፕሌክስም ሆነዋል። ሶ ቦርዱ በአጠቃላይ ማስተላለፈው መልዕክት ቦርዱ ህዝቡን ሰብስቦ ምንድን ነው የዛሬ 2 ሳምንት ስብሰባ ነበረ ቅዳሜ ቀን ብሬ ሄጄ ነበር። በጣም አዝኛለሁ። ጠዋት ላይ ጋብዘው ነበረ። ፕሬዚዳንቷም ነበረች፣ የተወሰኑ የቦርድ አባላትም፣ የወጣቶች የዩዝ ኮንሰልቴሽን ምናምን ነገር ነው አልተገኘም። በቃ 10 እንሆነ ስደርስ እንደው አርፍጄ የደረስኩትኝ እና አንዳንድ ጊዜ ምን ቢደረግ ነው ሰው መምጣት የሚችለው የሚለውም ነገር አለ እና አይ ቲንክ በእኛም ሳይድ ከሳም ጋር ትንሽ የሚጨምረው ምንድን ነው እኛም መሄድ አለብን። አንዳንድ ጊዜ የስ ኮሚኒቲው ሪች አውት ማድረግ አለበት ህዝቡም ደግሞ የኔ ነው ካለ፣ በተለይ ደግሞ እንዳልኩ ኮምፕሌን የምናደርግ ከሆነ ምንጠይቅ ከሆነ ኮስችን የምናደርግ ከሆነ እኛስ ምንድን ያደረግከው አንተ ብርሃኑ ስትጠይቅ ምንድን ነው
የሆነ some kind of contribution ያስፈልጋል። necessarily in person በመሄድ ብቻ ሳይሆን በስልክ ይሆናል፣ በኢሜይል ይሆናል፣ ሀሳብ በመስጠት እንዲህ አይነት ውይይት በማድረግ አይ ቲንክ ገንዘብ መዋጮ በመክፈል ሊሆን ይችላል መገኘት የኛንም ኃላፊነት መወጣት አለብን ብዬ አስባለሁ። በአጠቃላይ ለቦርዱ እድል መስጠት አለብን። and ቦርዱም የሚሰሙ ከሆነ ይሄንን መልእክት ከህዝቡ ጋር ኮንሰልቴሽን ልክ እንደጀመሩት ባለፈው 2 ሳምንት ጠርተው አስተባስበው መወያየት ያስፈልጋል። ባይሎ ላይ ክሊርሊ በጣም አሻሚ የሆኑ ብዙ ነገሮች አሉ። ሜምበር ማን ነው የሚለው ባለፈው አጨቃጫቂ ነበር። ብሬ ሜምበር አሁን ባለው ፕሮቪዥን ከሄደን አብይ አህመድ መጥቶ እዚህ በቪዚተርነት 1-2-3 ወር ከቆየ ሜምበር ቢሆን የሚከለክለው ነገር የለም። ኦኬ ምንም እንትን ስታንዳርዱ 18 ዓመት የሞላው ሰው በቃ ዳትሲት አማርኛ ይናገራል የሰውዬ አብይ የኢትዮጵያ ስም ነው ፎር ሹር እና በቃ ዳትሲት የመኖሪያ ፈቃድ ያስፈልገዋል ወይ ሬፊጂ ክሌማንት መሆን አለበት ወይ ሲቲዝን መሆን አለበት ወይ ግልጽ አይደለም። ኢቭን የቶሮንቶ ነዋሪ መሆን አለበት ወይ የሚለው ግልጽ አይደለም የሜምበርሺፕ ሪኳየርመንቱ ላይ ባለፈው መግቢያውን ይዘው ነው ሲከራከሩ የነበረው እና ብዙ ያልጠሩ ፕሮቪዥን ስላሉ እነሱን ማጥራት ያስፈልጋል። and I think real legal professionals involved ቢሆኑ ቆንጆ ነው። I believe ከዚህ በፊት የነበሩት ሊጋል የተወሰነ እውቀት ሊኖራቸው ይችላል፣ ግን I don't think lawyers አይመስሉኝም ያረቀቁት። አቶ ወርቁንም ብትመለከት yes justice of the peace ሆነው ሰርተዋል፣ ግን ሎየር አይደሉም right and necessarily legal ፕሮፌሽናል ሊጋል ፕሮፌሽናል ባክግራውንድ የላቸውም። ማርቀቅ ይችላሉ ማለት አይደለም። አይ ቲንክ እሳቸው መሰለኝ ትልቁ ሚና የተጫወቱት የባለፈው እንትን ላይ ኦኬ 10 ዓመት አገልግሏል። አሁን it is time ሪቪው አድርጎ አሻሽሎ ሌላ ሻል ያለ ዘመኑን የዋጀ ወጣቱን ያሳተፈ and I think በእድሜ የገፋን ሰዎች እኔ አሁን I am feeling like being old ብሬ እኔ ራሴ አሁን ሳይ የእህቴ ልጆች ሲመጡ ትንሾች ሲመጡ መቼ ነው ቆይ ለነሱ ማስተላለፈው እያልኩኝ ነው። እድሜያችን አይሰማኝም ብሬ የተናገርኩን አይሰማኝም። ታላቅ ነኝ ተረጋጋ አልኩ ተላጭቼ። ስለዚህ ትልልቅ ሰዎች ደግሞ sometimes መልቀቅ አለባቸው። በቃ what guys እኛ እንግዲህ እዚህ ያደርሰናል ከዚህ በኋላ ተረከቡን ብሎ ማስረከብ ሌሎችን ማለማመድ ነው እንጂ በእኛ አልተለመደ። ፑሽ ይሄ በጣም ትክክል አይደለም። አክቹአሊ ማን ነው ዛሬ ጠዋት ነው ትናንትና ሳነብ ነበር አሜሪካ 250ኛ ዓመቷን ያከበረች ነው ዛሬ። የዛን ጊዜ ጆርጅ ዋሽንግተን የመጀመሪያው ፕሬዝዳንት ነበር ካስታወስክ አሸንፎ 13ቱን ኮሎኒዎች ነፃ ወጥቶ አሜሪካን ሲመሰርቱ ገፋፍተውት ነበር። አክቹአሊ ንጉሱን ብለው በጣም ገፋፍተውት ነበር ይላል። በፍጹም ንጉስ ለመሆን ንጉስ አላወረድኩኝም አለ። ቢኮዝ በብሪቲሽ እንትን ስር ነበረች አይደለም ያኔ የነበረችው። የብሪቲሹን ኪንግ ፋይት አድርጌ እኔ ራሴም ንጉስ ሊሆን አልችልም በፍጹም አለ። ኦኬ አይ ቲንክ 2 ተርም መሰለኝ ያገለገለው ነው። ከ2 ተርም በላይ በተአምር 1 ተርም ወይ 2 ተርም አምኖት ይችላል። ከዛ በኋላ አሜንድ ተደረገና ፖለቲሽናቸው ከ2 ተርም በላይ አይቻልም ተባለ። ኦኬ sometimes ሊደርሺፕ ላይ የምንቀመጥ ሰዎች እንትን ጨክነን መልቀቅ መቻል ማስረከብ መቻል ሌሎች አለብን እንጂ እዛው ሙጭ ብሎ እንደው እስክሞት እዛው አስከሬኔ እስኪወጣ እዛው ውስጥ ልቀመጥ ማለት አይ ቲንክ ትክክል አይደለም። this is not right። እኔ እንደው ይቅርታ አድርግልኝና ተጨማሪ አድርጌ ደግሞ እሺ 10 ዓመት 15 ዓመት ግድ የለም ተቀመጥ፣ ግን ከማህበረሰቡ ጋር ምን አይነት ግንኙነት ነው ያለኝ ብለህ ራስን መጠየቅ አለብህ። ሰው ጠርተህ የማይመጣልህ ከሆነ በትክክል እንደማትሰራ ራስን መገመት። አሁን ልጁ ብሏል እኮ ራስን ቫልዩ አድርገህ አንድ ውሳኔ መወሰን አለብህ። ለምሳሌ አንድ የፈንድሬዚንግ ፕሮግራም ላይ እኔ ወደ ኦልሞስት 200-300 ሰው ከግንቦት 7 እስከ ኢትዮጵያ ከሙስሊም ኮሚኒቲ እስከ እንትን ሰብስቤ በየቦታው እየሄድኩኝ አመጣው። ሪመምበር የሆነ $1,000 ለኮሚኒቲው ተሰበሰበ። ከዛ በሚቀጥለው ግን እንደዚህ ሲደረግ ሰው አይመጣ። ለምን ነው የማይመጣው? አንተ ሊደርሺፕ ላይ ተቀምጠህ ችግር እንዳለ ማወቅ አለብህ። ገብቷል? ቢዝነስ ራሱ ቢዝነስ ደከም ሲል ምን ማድረግ አለብኝ ብለህ ማሰብ አለብህ አይደል እንዴ? የሆነ ነገር መፍጠር አለብህ። ቢሆንም ደግሞ አሁን ቅድም አንተ አደነቅ እኔም አድንቅ ያለው አክቹዋሊ ቮለንተር የሰሩት መደነቅ አለባቸው። ኦፍኮርስ ቮለንተር ለምሳሌ 10 ዓመት ቮለንተር በተለይ ኮሚኒቲን በተመለከተ አይ ቲንክ ይህን ነገር እንደው ተከታትለው በግልጽ ተነጋግረን ለማህበረሰቡ ህዝቡን ላለመከፋፈል አብረው ለመሆን እንትን ማለት አለበት ብዬ አስባለሁ።
አንዳንዴ መከፋፈልም አንዳንዴም ጥሩ ነው። ባይዘው እኔ እሱ አልስማማም። አንዳንዴ ኮምፒቲሽን አለመኖሩ ነው። አሁን ኢማጂን እኔ ብቻ ጠበቃ በሆን እዚህ ከተማ ምን ያህል እብሪተኛ ልሆን እንደምችል አስበው። ስለዚህ አሁን ልዩ አለ፣ ዳንኤል አለ፣ ሊንዳ አለች፣ አቤል አለ። ስለዚህ ኮምፒቲሽንም ስላለ እጠነቀቃለሁ። ቢኮዝ ክላይንቶቼ ጥለውኝ ይሄዳሉ ሌላ ቦታ። እኔ ጥሩ እንትን ካልሆንኩኝ ስርዓት ካልያዝኩኝ ቢዝነስ ይሸሸኛል። አየህ አንዳንዴ እንትንን አምባገነንነትን የሚያሰፍነው ምርጫ አለመኖርም ነው። አንዳንድ ጊዜ ይነዋት ጋይስ በስርዓት ከሰራችሁ ካገለገላችሁ አማራጭ ሲኖር ኮምፒቲሽን ሲኖር ሰዎች ይጠነቀቃሉ። አሁን አንዱ ትልቁ ኢትዮጵያውያን ጋር እንትን ምንድነው ሞመንት ሌላ ኦፕሽን ስታዘጋጅ ሊከፋፍለን መጣ። አንድነታችን ፈርስት ኦፍ ኦል አንድ አይደለንም። የኦሮሞ ማህበር አለ፣ የትግራይ ማህበር አለ፣ የኢትዮጵያ ማህበር አለ፣ የአፋር አለ፣ የሀረሪዎች አሉ አይደል? እዚህ ጋር አንዳንድ ጊዜ ትንሽ ብሬ እሱኛውን ኦፕሽንም ማሰብ ያስፈልጋል። ይነዋት አንዳንዴ ኮንሱም ያደርግሃል እዛ ቦታ ላይ ኤነርጂን በጣም በቃ ድሬን ያደርገዋል። ስለዚህ ይነዋት እኔ ኤነርጂን አቅሜን ያለኝን ሎጂስቲክስ ሪሶርስ እዛ ከማባከን ሌላ ኦፕሽን ነገር ማዘጋጀት ቆንጆ ነው። ኤኒዌይስ ብሬ ወደ ፌዴሬሽኑ እንሂድ። ፈረንሳይ ጨዋታ ደግሞ እንዳያመልጠኝ።